ጥበበኛ ሴት ሶስት ሁኔታዎች ላይ ዝም ትላለች ይባላል። ዝምታ ጥበብ እንጂ ድክመት አይደለምም ይባላል። ሁሉ ነገር በንግግር አይፈታም ወዳጄ። ጥበበኛ ዝምታ ማለት መቼ መናገር መቼ ደግሞ ዝም ማለት እንዳለብን ማወቅ ነው። ጥበበኛ ሴት ሶስት ሁኔታዎች ላይ ዝም ትላለች። ጥበበኛ ሴት ስትናደድ ዝም ትላለች። የጨዋ ሴት ባህሪ አንደበቷ የተገራ፣ ስሜቷ የተመጠነ፣ ፊቷ ላይ ሰላም የሰፈነባት፣ እርጋታዋ የሚስብ፣ ለደስታዋም ሆነ ለሐዘኗ አምላኳን የምታስብ፣ ለመልሷም ሆነ ለጥያቄዋ፣ ለብሶቷም ሆነ ለምስጋናዋ ወደ አምላኳ የምትቀርብ እርሷ ጥበበኛ ሴት ናት። እህቴ ሆይ በንዴት የምትናገሪው ቃል ልብ ይሰብራል። ሰውነሽና የማይስማማሽ የማይመችሽ ነገር ይገጥምሽ ይሆናል። በዚህ ሰዓት እስትንፋስ ውሰጂ። በንዴትሽ ሰዓት ዝምታሽ ኃይልሽ ይሆነሽ። ጥበበኛ ሴት ሚስጥሯን ለማያከብር ሰው ዝም ትላለች። ዕንቁ ሴት ሰውን በሰውነቱ ብቻ ታከብራለች። ከሁሉ ጋር በሰላም ትኖራለች። የተራበን ለማጉረስ የተጠማን ለማጠጣት አንጀቷ ርኅሩህ ነው፣ እጇም ረጅም ነው። ነገር ግን ሁሉም ሰው የልቧ ሰው እንዳልሆነ ጠንቅቃ ታውቃለች። መቼ እሺ መቼ ደግሞ እምቢ ማለት እንዳለባት ታውቃለች። የራሷን ክብር፣ የባሏን ክብር፣ የልጆቿን ክብር ትጠብቃለች። ፍቅሯ ለሁሉ ሰው፣ ገላዋ ግን ለአንድ ሰው ብቻ አሳልፋ ትሰጣለች። የዕንቁን ሴት ገላ ከአንድ ከተመረጠ ወንድ ውጭ ማንም አያየውም። ጥበበኛ ሴት ዋጋዋን ጠንቅቆ ከማያውቅ ሰው ጋር ራሷንና ጊዜዋን አታባክንም። ጥበበኛን ሴት በመልካምነቷ ሁሉም ያውቃታል፣ ሁሉም ይወዳታል፣ ሁሉም ሰው ያከብራታል፣ ሁሉም ሰው ይመኛታል። ነገር ግን ገላዋን፣ ሚስጥሯን ከአምላኳ ቀጥሎ አንድ ወንድ ብቻ ያውቀዋል። ጥበበኛ ሴት ሲያወዳድሯት ዝም ትላለች። የዕንቁ ሴት ውድድር ከራሷ ጋርና ከትላንት ማንነቷ ጋር ብቻ ነው። በጥበበኛ ሴት ዓይን ሁሉም ሰው የፈጣሪ ውድና ውብ ፍጡር ነው። በዕንቁ ሴት እይታ ሰው በሰውነቱ እኩል ነው። ቆንጆ፣ ማስጠሌ፣ ጎበዝ ወይም ሰነፍ፣ አዋቂ ወይም አላቂ የሚል ውድድር አይታወቅም። ሰውም በሰውነቱ፣ በቅንነቱ፣ በትሕትናው፣ በሰብአዊነቱና ባለፈው ፈርሃ እግዚአብሔር ትመዝነዋለች እንጂ በፍጹም አንዱን ካንዱ አታወዳደርም፣ አታወዳድቅም፣ አታበላልጥም። እህቴ ሆይ ሁሌም የራስሽን ሩጫ ሩጪ። በየቀኑ ወደ አምላክሽ አንድ እርምጃ ለመቅረብ ጥረት ይኖርሽ። አንቺ ከማንም ጋር ለመወዳደር የተፈጠርሽ ተራ ሴት ሳትሆኚ ለንግሥትነት የተፈጠርሽ ዕንቁና ብቁ የፈጣሪ ውድ ፍጡር አንድ ሴት ነሽ። አንቺን የሚመስል አንድም ፍጡር የለም። ዝምታሽ ውበትሽ ነውና አንደበትሽን ለምስጋና ብቻ ተጠቀሚበት። አንቺ ዝም ስትይ አምላክሽ ስለ አንቺ መናገር ይጀምራል። ስለ እናት እንዳዘጋጀው በለጠ እሸቴ ዘሀገረ ኢትዮጵያ እንዳቀረበው